አብዛኛው ተማሪ ይሄን ነገር ባለማወቁ ብቻ ኢንትራንስ ላይ ዝቅተኛ ነጥብ እንዲያመጣ አሊያም ደግሞ በጣም እንዲወድቅም የሚያደርጉት ነገራቶች ውስጥ አንዱ በጣም ወሳኝ ነው። ስለዚህ በዛሬው ቪዲዮአችን ይሄን ነገር እንዴት አድርጋችሁ መቅረፍ እንደምትችሉ እና ነገርየው ራሱ ምን እንደሆነ እና ምን መጠቀም እንዳለባችሁ ከዚህ ነገር ጋር ተያዘ በጣም ኢን ዲቴል በዛሬ ቪዲዮ የምናወራ ስለሚሆን ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በጣም ወሳኝ ነው። በቪዲዮ መጨረሻ ልታመሰግኑኝ ይገባል ማለት ነው። ሁላችሁም ታመሰግኑላችሁ እርግጠኛ ነኝ። ስለዚህ በጣም ወሳኝ ነገር ስለምናወራ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እንደናንተው ኢንትራንስ ለሚፈተኑ ተማሪዎች ቪዲዮን ሼር አድርጉት። ስለዚህ ወሬ ሳናዛዛ ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። እሱ ምንድነው? እናንተ የምትፈተኑት ወደ 6 ሳብጀክቶች ናቸው ታውቃላችሁ ሲሆን ነገር ግን አንድ በጣም ወሳኝ ሳብጀክት አለ። እሱም በመስራታችሁ ብቻ በጣም ከ2 እና ከ3 ሳብጀክቶች በላይ ኢፌክቶች አሉት እና ደግሞ ብዙ ተማሪዎች የሚያጠኑበት ወይ በጣም ሮንግ የሆነ ወይ ነው። እሱንም እናየዋለን። እንዴት አድርጋችሁ ሳብጀክቱ ደግሞ ምን ነው፣ እንዴት ማጥናት አለባችሁ እና እንዴት ማጥናት የለባችሁም ተማሪዎች እንዴት ያጥናሉ የሚለውን ሙሉ ዲቴል የምናስቀምጥ ይሆናል ማለት ነው። በመጀመሪያ ደረጃ ሳብጀክቱ ምንድነው? ሳብጀክቱ ያው እንግሊሽ ነው ማለት ነው። እንግሊሽ ለምን ሁሉ ሳብጀክት ላይ ኢምፓክት አለው ካላችሁ አሁን እንግሊሽን በጣም አንደርስታንድ ያደረገ ሰው ሌሎችንም ሳብጀክቶች አንደርስታንድ የማድረጉ በጣም ከፍተኛ ሃይ ፕሮባቢሊቲ ያለው ማለት ነው። ስፔሻሊ ሳብጀክቱን በደንብ ካጠናው ሌሎችንም ሳብጀክቶች ይቀሉታል። አሁን እንግሊሽ በጣም የሚችል ሰው ዝም ብሎ ማትስ ፕሮብሌም ሶልቭ የሚያደርግ ኦር ማትስ ላይ ፕሮብሌም ሶልቭ ሲያደርግ እንትኑ ከፍ ይላል ማለት ነው። ችሎታው ከፍ ይላል ማለት ነው። አንዱ ግን እንግሊዝ ላይ በጣም ዝቅተኛ ከሆነ ማትስ እንዲሁ አይገባው ማለት ነው። እንዲህ ፕሮብሌሞች አይተው ራሱ። ስለዚህ ማትስን ፕሊስ ኢምፕሩቭ ማድረግ እንግሊሽን ኢምፕሩቭ ማድረግ ይኖርባቸዋል ማለት ነው። በተጨማሪ ደግሞ አፕቲቲዩድን ከተመለከትን አፕቲቲዩድ ላይ ግማሹ ሲጀመር እንግሊሽ ነው፣ ግማሹም ያው ማትስ ነው ያቀላቀለው። ስለዚህ 2 ሳብጀክቶችን ራሱ አሁን እዚህ ጋር እየነካ ነው ከራሱ ጋር በጣም 3 ሳብጀክቶችን አቅፎ የያዘ ሳብጀክት ነው ማለት ነው። ስለዚህ እንግሊሽ በጣም ከሚባለው በላይ ወሳኝ ነው። ሌሎችም እንደ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እንደ ከወሰዳችሁ ፊዚክስ ላይም ልትወስዱ ትችላላችሁ። ሪሌት ያደርጋል ማለት ነው። የተለያየ ኤግዛምፕሎች ጋር ማየት ትችላላችሁ ማለት ነው። ፕሮብሌሞች ጋር ሪሌት ሊያደርግ ይችላል ማለት ነው። ከእንደ ባዮሎጂም ኬሚስትሪም ጋር ሪሌት ሊያደርግ ይችላል። ጄኔራሊ ምንድነው እንግሊሽ ያው ከግራመር በዘለለ መጠናት ያለበት በጣም ትልቅ ነገር አለ ማለት ነው። እሱንም ያው በዛሬ ቪዲዮአችን ምንቃኝ ይሆን ማለት ነው። አጭሩ ግን ምላችሁ ፈልጌ ነው እንግሊሽን ፕሊስ ያው እንደ ኖርማል ሳብጀክት እንዳታዩት። በጣም ከእንደ ሳብጀክት በላይ ከግራመር በላይ መጠናት ያለበት ነገር አለ። እሱንም እናወራለን። እንዴት አድርጋችሁ እንደምታጠኑ የት ቱሎቹን ማግኘት እንደምትችሉ እና በጣም አንድ ቴሌግራም ቻናል አሳያችኋለሁ ማለት ነው። በጣም ብዙ ነገራቶች የምታገኙበትን እሺ። ስለዚህ እሱም እነዚህም ብሎ የምናየው ይሆናል። ስለዚህ መጀመሪያ ላይ እንግሊሽ ኢምፖርታንሱን ካየን እንዴት ነው የምናጠነው ካላችሁ በመጀመሪያ ደረጃ እንግሊሽ ለኢንትራንስ የምታጠኑትና ጀስ እንዲሁ በጣም ብዙ ነገራቶችን ለመረዳት የምታጠኑበትን ወይ መለየት ይኖርባችሁ ማለት ነው። ዝም ብላችሁ እንዲሁ ግራመር አጥንታችሁ ኢንትራንስ ላይ መቀመጥ እኔ ትክክል አይደለም ማለት ነው። ያው እዚህ ላይ እንደምታዩት ራሱ አሁን ከ2007 ጀምሮ እስከ 2017 ያሉት የኤግዛም ዳታዎች ናቸው ማለት ነው። ያው ካያችሁ አሁን ግራመር ላይ የሚወጡት ጥያቄዎች ወደ 50 ራሱ ምናምን አይጠጉም፣ ወደ 50 ቢጠጉ ነው። እዚህ ፓሴጅ ላይ ካያችሁ አሁን ፓሴጅ ላይ ይህን ያክል ጥያቄዎች ይወጣሉ ማለት ነው። በየአመቱ ወደ 10 ምናምን ጥያቄዎች ይወጣሉ። በተጨማሪ ደግሞ ኮሚኒኬሽን አክቲቪቲ ላይም ወደ 10 ምናምን ጥያቄዎች ይወጣሉ። ቮካብለሪ ላይም በተመሳሳይ ወደ 10 ምናምን ጥያቄዎች ይወጣሉ። አጠቃላይ ወደ 40 ምናምን ጥያቄ የሚደርሱ ከነዚህ 3 ቶፒኮች ብቻ ይወጣሉ። ሌላ ተማሪ መጥቶ እዚህ ግራመር ማጥናት አለብኝ፣ ግራመር እንዲማረግ አለብኛል። ፕሊስ ይህን ነገር መስተካከል ይኖርበታል ማለት ነው። ግራመር ብቻ መጠናት ፕሊስ። እኔ መጀመሪያ እጅ መሰጠት ያለበት ኦር ቅድሚያ መሰጠት ያለበት እነዚህ 3 ቶፒኮች ናቸው ማለት ነው። ስለዚህ ቴሌግራም ቻናላችን ላይ እነዚህን ቶፒኮች በየጊዜው ኤግዛሞች እንለቅላችኋለን። የተለያየ ቪዲዮዎች መለቅላችሁ ይሆናል ማለት ነው። ቴሌግራም ቻናል ጆይን ማድረጋችሁን እንዳትረሱ። እዚህ ላይ ያለ ቴሌግራም ቻናል ላይ ቲዩቶሪያሎች ይለቀቁላችኋል፣ ኤግዛሞች ማለት ነው። ሞዴሎች የተለያዩ የተሰሩ የአምናም ከዚህ በቀደም የተፈተኑ ኢንትራንስ ኤግዛሞችን እንሰራላችሁ ስለሚሆን በዚህ ቴሌግራም ጆይን አድርጋችሁ
ሙሉ ነገሩን ማግኘት ትችላላችሁ ማለት ነው። ስለዚህ በጣም ወሳኝ ነገራቶች ስለሆኑ ቴሌግራም ቻናል እዚህ ስክሪን ላይ በማስቀምጥላችሁ ሊንክ ጆይን አድርጉ። ስለዚህ ወደ 40 ጥያቄ የመጣ አንድ ሰው መጥቶ ግራመር አጠናለሁ ካለኝ በጣም ትክክል አይደለም ማለት ነው። በተጨማሪ ደግሞ ፓንክቹዌሽን አለ፣ ራይቲንግ ስኪል፣ ሪዲንግ ስኪል እነዚህ ተጨማምሮ ራሱ ወደ 50 ጥያቄ ይደርሳል። ከግራመር ውጭ ራሱ ወደ 50 ጥያቄ የደረሰ አንድ ተማሪ በሙሉ 99% የሚባል ግራመርን አጥንቶ ነው ኢንትራንስ ላይ ቁጭ የሚለው ማለት ነው። ይሄ ግን በጣም ትክክል ያልሆነ ነገር ነው። ስለዚህ ይህን ነገር ማስተካከል ይኖርባችሁ ማለት ነው። ግራመር በመጀመሪያ ደረጃ ማጥናት አይኖርባችሁም ማለት ነው። ግራመር ስላችሁ ግራመር ያው ማጥናት ታጥናላችሁ ማለት ነው። ነገር ግን ሞር የምታበዙት እነዚህ ያልኳችሁን ቶፒኮች ናቸው ማለት ነው። ሌሎችም አሉ እዚህ ላይ ስክሪን ላይ እንደምታያችሁ በእነዚህ ማየት ትችላላችሁ ማለት ነው። በተጨማሪ ደግሞ ሌሎችም ቶፒኮች ነገራቶች አሉ። እነዚህ ሙሉ ቴሌግራም ቻናል ላይ አለላችሁ ኦር በዚህ ስልክ ቁጥር ደውላችሁ መጠየቅ ትችላላችሁ ማለት ነው። እንግሊሽ እንደዚህ በመቻላችሁ ብቻ ምን እናገኛለን ካላችሁ አሁን ያው አፕቲቲዩድ ራሱ አናሎጂን ፓርቱ የተለያዩ ሌሎች ፓርቱን መስራት ትችላላችሁ ማለት ነው። እንደዚህ ቮካብለሪያችሁን በጣም እያሰፋችሁ ከሄዳችሁ እነዚህ ቴሌግራም ላይ የምናደርገውም ይሄ ነው ማለት ነው። ተማሪዎች እንዴት በጥቂት ጊዜ ያው በጥቂት ጊዜ ስላችሁ ትልቅ ሬንጅ አለን። በትልቅ ሬንጅ የሆነ ያክል ጊዜ የሆነ ቮካብለሪዎች የሚደጋገሙባችሁ ከሆነ ራሳችሁን ኤክስፖዝ የምታደርጉ ከሆነ እነዚህ ቮካብለሪዎች ሚኒንጋቸውን፣ ሲኖኒማቸውን፣ አንቶኒማቸውን እየተረዳችሁ ትሄዳላችሁ ማለት ነው። ስለዚህ ጥያቄዎችን ሚስ የምታደርጉበት ኦፖርቹኒቲ እየቀነሰ ይሄዳል ማለት ነው። በእነዚህ ቮካብለሪዎች በተጨማሪ ኮሚኒኬሽን አክቲቪቲም እንደዚህ እናየዋለን። እሱ እነዚህ ሁለቱ አይከብድም፣ ግን እሱንም እናየዋለን ማለት ነው። ስለዚህ እነዚህም ከጨመራችሁ አናሎጂን ፓርት ሰራችሁ ማት ሌሎችን ሳብጀክቶች እመኑን በጣም ትጠቀሙበታላችሁ ማለት ነው። ስለዚህ እንግሊሽን ፕሊዝ አሴ ሳብጀክት ብቻ ማየት አይኖርባችሁ ማለት ነው። በየቀኑ ይህን ነገር በየቀኑ ማትደጋገሙበት ከሆነ ያው እንግሊሽ እንዲሁ በሳምንት አንድ የምታጥኑ ከሆነ ትክክል አይሆንም ማለት ነው። ቴሌግራም ቻናላችን ላይም እንደዚህ ነው የምናብራራላችሁ። በተጨማሪ ሌሎችም ኢንትረስት ያላችሁ ይሄ ነገር ላይ እናንተ እንግሊሽን እንደ ሳብጀክት በተጨማሪ ደግሞ እንደ አንድ ስኪል መቁጠር ለምትፈልጉ ተማሪዎች ያው ቴሌግራም ላይ ያስቀምጥላችኋለሁ ሊንኩን ዳይሬክትሊ መቀላቀል ትችላላችሁ። ወር ደግሞ በዚህ ስልክ ቁጥር ደውላችሁ መጠየቅ ትችላላችሁ ማለት ነው። እንግሊሽ ላይ ሪሊ አክት ማድረግ ለምትፈልጉ ተማሪዎች ያው እንግሊሽ መቻላችሁ ያው አካዳሚክ ላይፋችን ብቻ ሳይሆን ሌላውም ለኢምፓክት ስለሚኖረው ስለዚህ እንደዚህ እንድታስቡ ፈልጋለሁ። ዳይሬክትሊ በዚህ ስልክ ቁጥር ደውላችሁ ቴሌግራም ላይ መቀላቀል ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ፒስ